ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አመሻችሁ። ዕለተ ሮብ መጋቢት 16 2018 ዓ.ም የናሁ የምሽቱን ዜና ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር ሰናይት ንጉስ ያብራችሁ ቆያለሁ። አብራችሁን ቆዩ። አርዕስተ ዜና። ኢትዮጵያ ለ400,000 ኤርትራውያን ስደተኞች ቤት ነች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በኢትዮጵያ ፖሊስ ታሪክ የመጀመሪያ ወንጀል ምርመራ አካዳሚ በይፋ ተከፈተ። ከውጪ የሱዳን ፈጥኖ ደራሽ ኃይሉ በኢትዮጵያ ድንበር አቅራቢያ የምትገኘው ኩርሞከን መቆጣጠሩን አስታወቀ። ለምሽት ከያዝናቸው ቀዳሚ ወዳደረግናቸው የሀገር ውስጥ መረጃዎቻችን ስናልፍ ኢትዮጵያ ለ400,000 ኤርትራውያን ስደተኞች ቤት ነች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ አሁን ላይ ለ400,000 ኤርትራውያን ስደተኞች መኖሪያና መጠለያ ቤት እንደሆነች ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ሀገራችን ኤርትራውያኑን ጨምሮ ከተለያዩ ሀገራት የተሰደዱ በአጠቃላይ ለ1.3 ሚሊዮን ስደተኞች ቤት መሆን የቻለች ሀገር ናት ብለዋል። ሀገራችን በወጉ መግባባት ከቻልን ለዜጎቻችን ብቻ ሳይሆን ለሌሎች አርአያ መሆን የሚችልና የሚተርፍ ውጤት ማምጣት እንደምንችል አስገንዝበዋል። ኢትዮጵያ ከአፍሪካ በህዝብ ቁጥር ሁለተኛ ከዓለም ደግሞ 10ኛ ደረጃ ላይ እንደምትገኝ ጠቅሰው ይህ ሰፊ ህዝብ ቁጥርና ሰፊ የቆዳ ስፋት በትክክለኛ እቅድና ጥረት ከተመራ ለትልቅ ለውጥ መነሻ እንደሚሆን አብራርተዋል። ጠቅላይ ሚኒስትሩ አያይዘው እንደገለጹት በኢትዮጵያ ውስጥ ያለው የተፈጥሮ ሀብትና አስደማሚ የፈጠራ አስተሳሰቦች በጥቂቱ ጥረት የሚታገዙ ትልቅ ብሔራዊ ለውጥ ማምጣት ይችላሉ። ለወደፊት በራዕይ ቀጣዮችን 10ና 15 ዓመታት ታሳቢ ያደረገ የትብብር ስራ ከተሰራ ኢትዮጵያ ለብዙዎች ብርቅ ለበርካቶች ደግሞ አስተማማኝ መጠለያና መሸሸጊያ ማድረግ ይቻላል። ኢትዮጵያ ከዓለም ተቀባይ ብቻ ሳትሆን ለዓለም አቀፍ ማህበረሰብ የራሷን የላቀ አስተዋጽኦ ማበርከት የሚችል ብቃትና አቅም ያላት ሀገር መሆኗንም ገልጸዋል። ለዜጎቿ የምትመችና ለጎረቤቶቿ የምትተርፍ ኢትዮጵያን ለመገንባት በጋራና በትብብር መስራት እንደሚገባ አሳስበዋል። ኢትዮጵያ በስደተኞች አያያዝ አርአያነት ያለውና የሚደነቅ ተግባር ያከናወነች መሆኑን በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን በተለያዩ ጊዜያት መስክረዋል። ህንድ ለኢትዮጵያ የምትገነባውን የዳታ ማዕከል ፕሮጀክት ማስጀመሪያ ውይይት ተካሄደ። ህንድ ለኢትዮጵያ የውጭ ጉዳይ ሚኒስቴር የምትገነባውን ዘመናዊ ዳታ ማዕከል ፕሮጀክት ወደ ስራ ለማስገባት የሚያስችል ማስጀመሪያ ውይይት በመካሄድ ላይ ይገኛል ተብሏል። የዳታ ማዕከል ፕሮጀክት ልማት ማስጀመሪያ ውይይት መጋቢት 14 ቀን የተጀመረ ሲሆን እስከ መጋቢት 17 እንደሚቀጥል የውጭ ጉዳይ ሚኒስቴሩ አስታውቋል። በውይይቱ ላይ ኢትዮጵያ የውጭ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች፣ የህንድ የውጭ ጉዳይ ሚኒስቴር ተወካዮችና ፕሮጀክቱን በኮንትራት የሚፈጽመው የህንዱ ሬልቴል ኮርፖሬሽን እና የኢትዮጵያ ቴሌኮም ኢትዮጵያ ኤሌክትሪክ አገልግሎት ተወካዮች ተገኝተዋል። ይህ የውጭ ጉዳይ ሚኒስቴር የዳታ ማዕከል ፕሮጀክት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ አበባ ባደረጉት ጉብኝት ወቅት ከተፈራረሙ ስምምነቶች መካከል አንዱ ነው። በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ የኢሲያና የፓሲፊክ ሀገራት ጉዳዮች ዋና ዳይሬክተር ደዋኖ ከደሪ በበኩላቸው የመረጃ ማዕከል ፕሮጀክት የኢትዮጵያ በህንድ ላይ ያላትን እምነት የሚያሳይ መሆኑን ተናግረዋል። በኢትዮጵያ ፖሊስ ታሪክ የመጀመሪያ ወንጀል ምርመራ አካዳሚ በይፋ ተከፈተ። በኢትዮጵያ ፖሊስ ዩኒቨርሲቲ የተከፈተው ይህ አካዳሚ የሳይበር፣ የፋይናንስ፣ የሙስና፣ ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን ለመመርመር የሚያስችል የላቀ እውቀት ያላቸው ስፔሻላይዝድ ባለሙያዎችን ለማፍራት ያለመ መሆኑን የፌዴራል ፖሊስ አስታውቋል። የኢትዮጵያ የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል አካዳሚው በምርመራ ሂደት ላይ የሚታዩ ክፍተቶችና በጥናት ምርምር በመለየት የቴክኒክና የታክቲክ የምርመራ አቅምን ሙያዊ ክህሎት በቀ እንደሚያደርገውም ገልጸዋል። የወንጀል ምርመራ አካዳሚው ከሀገሪቱ የፖሊሲ ተቋማት ባለፈ ለአፍሪካ ሀገራት ጭምር ትምህርትና ስልጠና ለመስጠት የሚያስችል አቅም እንደሚኖረውም ኮሚሽነሩ ተናግረዋል። የመብረቅ መከታተያ ራዳሮች ተከላ በ4 ከተሞች ላይ እየተሰራ መሆኑ ተገለጸ። የራዳር ተከላው በአዲስ አበባ፣ እንጦጦ፣ በአዋሳ፣ በጅማና አምቦ እየተከናወነ መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ቀደም ሲል በሰው መረጃ ይሰበሰብባቸው የነበሩ የገጸ ምድር ጣቢያዎች አሁን ላይ በቴክኖሎጂ የመጠቀም ስራ በስፋት እየተሰራ እንደሚገኝ የኢንስቲትዩቱ ዋና ዳይሬክተር አቶ ፈጠነ ተሾመ ገልጸዋል። ይህ የኢትዮጵያን የስነ ምህዳር መሰረት ያደረገ ለዚህ በሚስማሙ አካባቢዎች ላይ ሰው አልባ የሜትሮሎጂ ጣቢያዎችን በመትከል በ15 ደቂቃ ልዩነት መረጃዎችን የሚደራጁበት አሰራር መሆኑን ተናግረዋል። በዚህ የአየር ሁኔታዎች አስቀድሞ በመገመት አደጋዎች እንዳይደርሱ ቅድመ ማስጠንቀቂያ እንደሚሰጥ የገለጹ ሲሆን ለመብረቅ ተጋላጭ የሆኑ አካባቢዎች ላይ የመብረቅ መከታተያ ጣቢያዎችን የተተከሉ እንደሚገኙም ገልጸዋል። በዚህ መሰረት አሁን ላይ በተለያየ በአየር በረራዎች ላይ ሊያሳድሩ የሚችሉ አሉታዊ ተጽዕኖን መቀነስ የሚያስችል አቅም ተገንብቷልም ብለዋል። በተጨማሪም የከፍታ የአየር መመዝገቢያ ጣቢያዎችን እስከ 30 ኪሎ ሜትር ከፍታ ውስጥ ያለውን መረጃ በመሰብሰብ
ማህበረሰብ አገልግሎት እየተሰጠ እንደሚገኝ ዋና ዳይሬክተሩ ገልጸዋል። ኢንስቲትዩቱም በአጠቃላይም ከአየር ንብረት ለውጥ ጋር ተያያዥነት ያላቸው አደጋዎችን ለመከላከል የሚያስችል ስራዎችን እያከናወነ እንደሚገኝም አመላክተዋል። የትምህርት ዘርፉን በቴክኖሎጂ ለማሳደግ ያለመ ነው የተባለ ኤድቴክ ሳምንት መካሄድ ተጀመረ። በኢትዮጵያ የትምህርት ጥራትን ለማሻሻልና የቴክኖሎጂ ውጤቶችን በስፋት ጥቅም ላይ ለማዋል ያለመው ሁለተኛው የኢትዮጵያ ኤድቴክ ሳምንት ኢትዮጵያ ኤድቴክ ዊክ 2026 በአዲስ አበባ መካሄድ ጀምሯል። ቴክኖሎጂ ለሁሉ አሳታፊና ጾታን መሰረት ላላደረገ ትምህርት ማዋል በሚል መሪ ቃል በሳይንስ ሙዚየም ማካሄድ የጀመረ ይህ መድረክ በኢትዮጵያ የትምህርት ቴክኖሎጂ ኤድቴክ ስራ ፈጣሪዎች የደረሱበትን ደረጃ ለማሳየትና ከባለ ሀብቶች ጋር ለማገናኘት ያለመ ነው። በትምህርት ሚኒስቴር አማካሪዎች ሰብሳቢና የክልል ተጠሪ የሆኑት ፕሮፌሰር ክንዴ ገብረሕይወት በበኩላቸው መንግስት የብሔራዊ ፈተናዎችን በዲጂታል መንገድ ለመስጠት የጀመረውን ጥረት የዘርፉን ትኩረት ያሳያል ብለዋል። መስራት በአንድ ኤግዚቢሽን የሚፈታ አይደለም። ቀጣይ የሆኑ ውይይቶችም ያስፈልጋሉ። ይሄን ፕሮግራም የማስፋት ስራ ነው የሚሰራው። አሁን የተወሰኑ ካምፓኒዎች ናቸው ያሉ። የተወሰኑ ካምፓኒዎች በአዲስ አበባ ከሌሎች ክልሎችም የተወሰኑ ቋንቋዎችም ይጀምራሉ። ይሄ ለሁሉም ተደራሽ የሚሆንበት በሁሉም ቋንቋዎች ሊሆን የሚችልበት አጠቃላይ ግን አሁን ላይ ትኩረቱን አዳዲስ ፈጠራዎችን ከመሞከር ባለፈ በስፋት ወደ ትምህርት ስርዓቱ እንዲገቡ ማድረግ መሆኑንም አመላክተዋል። በማስተር ካርድ ፋውንዴሽን የፈጠራ ትምህርት ማዕከል ዳይሬክተር ዋዲኮ ዋይታ ቴክኖሎጂ መምህራን የሚተካ ሳይሆን የሚያግዝ መሆኑን እንዳለበትና ወጣቶች ለነገው የስራ ዓለም ብቁ እንዲሆኑ እንደሚያስችላቸውም ገልጸዋል። ግን ለዚህ አሁን ለሚቀረው ፕሮጀክት የሚያስፈልጓቸው የተለያዩ ስራዎች ስላሉ እነሱ ባመጡት ፕላን መሰረት ለዛ የሚያስፈልጋቸው ደግሞ በየስቴፑ የሚለቀቅላቸው ይሆናል። 24 ናቸው። የመጀመሪያ ኮሆርት ላይ 11 ኤድቴክ ሶሉሽን ስራ ፈጣሪዎችን ሰፖርት አድርገናል። በዚህኛው አሁን የምታገኟቸው 13 ናቸው። ነገ ደግሞ 12 የሚቀላቀሉን ይኖራሉ። ሪች ፎር ቼንጅ ከትምህርት ሚኒስቴርና ከማስተር ካርድ ፋውንዴሽን ጋር በመተባበር ባዘጋጁት በዚህ መድረክ ላይ ከፍተኛ የመንግስት ስራ ኃላፊዎች፣ የዘርፉ ተመራማሪዎችና ስራ ፈጣሪዎችም ተገኝተዋል። ለሚቀጥሉት ቀናት በሚቆየው በዚህ መድረክ ላይ ስራ ፈጣሪዎች የፈጠራ ውጤታቸውን ለእይታ የሚያቀርቡ ሲሆን ከፖሊሲ አውጪዎችና ከአጋር አካላት ጋር ውይይት እንደሚደረግም ታውቋል። ዘገባው የኤልዳና ታደሰ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ድንበር አቅራቢያ የምትገኘውን ኩርሙክን መቆጣጠሩ አስታወቀ። በሱዳን የሚንቀሳቀሰው የፈጥኖ ደራሽ ሰራዊት አርኤስኤፍ ከሱዳን መደበኛ ጦር ጋር ያደረገውን ከባድ ውጊያ ተከትሎ በብሉ ናይል ግዛት ውስጥ በምትገኘው ስትራቴጂካዊቷ ኩርሙክ ከተማ መቆጣጠሩን ገልጿል። የፈጥኖ ደራሽ ሰራዊቱ ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጋር በመሆን ባደረገው ወታደራዊ ጥቃት ከ400 በላይ የመንግስት ወታደሮች መገደላቸውና ከፍተኛ መኮንኖችን መማረካቸውንም ገልጿል። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝና የብሉ ናይል ግዛት ከሲናር ጋር የምታገናኝ ስትራቴጂካዊ ኮሪደር በመሆኗ መያዟ በቀጠናው ያለው ወታደራዊ ሚዛን ሊቀይረው እንደሚችልም ተነግሯል። በኩርሙክ ዙሪያ በተደረገው የሰሞኑ ውጊያ የፈጥኖ ደራሽ ሰራዊትና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይሎች ከከተማዋ 20 ኪሎ ሜትር ርቀት ላይ በምትገኘው ጃሩት አቅራቢያ በሱዳን ጦር ክፍሎች መደምሰሳቸውንም ጨምሮ ገልጸዋል። ኩርሙክ በሱዳን ያለፉት ግጭቶች ወቅት በተደጋጋሚ በተለያዩ ኃይሎች እጅ የቆየች ከተማ መሆኗ በድንበር አካባቢ ያላትን ከፍተኛ ስትራቴጂካዊ ጠቀሜታ ያሳያል ተብሏል። 3ኛ ዓመቱን የያዘው የሱዳን የእርስ በርስ ጦርነት በብሉ ናይል ብቻ ሳይሆን በኮርዶፋንና በዳርፉር የቀጠለ ሲሆን የሱዳን ጦር ኤስኤፍ በርካታ የፈጥኖ ደራሽ ሰራዊት ተሽከርካሪዎችና ጥይት መጋዘኖችን ማውደሙንም በቅርቡ አስታውቋል። በመጨረሻ
የኢራን ወታደራዊ ቃል አቀባይ አሜሪካ ከራሷ ጋር እየተደራደረች ነው ሲሉ ገለጹ። የኢራን መንግስታዊ መገናኛ ብዙሃን እንደዘገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን በመካከለኛው ምስራቅ ያለውን ጦርነት ለማቆም ስምምነት ትፈልጋለች ካሉ ከአንድ ቀን በኋላ የኢራን ወታደራዊ ቃል አቀባይ አሜሪካ ከራሷ ጋር እየተደራደረች ነው ሲሉ አፊዘውባቸዋል። ዋሽንግተን ግጭቱን ለማስቆም ያለመ ባለ 15 ነጥብ እቅድ አርቅቃ በፓኪስታን በኩል ለቴህራን መላኳን ጉዳዩን የሚያውቁ አንድ ግለሰብ ለሮይተርስ ተናግረዋል። የኢራን የታጠቁ ኃይሎች የተባበሩት ህዝብ ቃል አቀባይ ኢብራሂም ዙልፋቂር በአሜሪካ አመራር ሲያፌዙ የውስጥ ትግላቸው ደረጃ ከራሳቸው ጋር እስከ መደራደር ደርሷል ብለዋል። እንደኛ ያሉ ሰዎች እንደ እናንተ ካሉ ሰዎች ጋር መቼም ሊስማሙ አይችሉም ብለዋል። ዙልፋቂር አክለውም ዋሽንግተን የቀጠናው መረጋጋት በኢራን የታጠቁ ኃይሎች እንደሚያረጋግጥ እስካልተቀበለች ድረስ የአሜሪካ ኢንቨስትመንቶችና ከጦርነቱ በፊት የነበሩ የነዳጅ ዋጋዎች ሊመለሱ እንደማይችሉም ገልጸዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የምሽቱ ዜናዎቻችንን የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ስናይት ንጉስ ያብራችሁ ቆየው። መልካም ምሽት ይመላችሁ።